በነገራችን ላይ ግን ድሬዳዋ ላይ የቅንጦት ነገር አይደለም፣ የህልውና ጉዳይ ነው። ችግኞቹ ላይ ብዙም ያለመጽደቅ ሁኔታ ይታያል የሚል ሐሳብ አለ። ከሞቀ ቤቱ ላይ ወጥቶ ችግኙ መሞትና መድረቅ የለበት። ለጅቡቲ እንሰጣለን፣ ለጎረቤት ክልሎችም እንሰጣለን። እኛ ብቻ አይደለንም አረንጓዴ መልበስ ያለብን። የሚበሉና ፍራፍሬ ከጥላ ዛፎችና ከውበት ባለፈ እነዚህ ላይ ትኩረት ይደረግ የሚላለ። በቀላሉ አሁን አንድ ሎሚ ገበያ ላይ ስንት ነው? በደንብ ጉድጓዱን ያዘጋጀና በቂ ውሃ ላለው ግቢም ይሁን ተቋም ችግኙን እንሰጣለን። ችግኝ አንሰጥም አላልንም። የተከበራችሁ ተመልካቾቻችን የድሬዳዋ መንግስት ኮሚኒኬሽን ጉዳዮች ቢሮ በፖድካስት ስቱዲዮ የተለያዩ የመንግስት ኃላፊዎችን እያቀረብን በተለያዩ የመንግስት አጀንዳዎች ላይ ቆይታ እንደምናደርግ ይታወቃል። በዛሬ ፕሮግራማችን ስቱዲዮ የተገኙትም አቶ ማስረሻ ይመር የድሬዳዋ አስተዳደር የአካባቢ ጥበቃ ባለስልጣን የስራ ኃላፊ ናቸው። ከእሳቸው ጋር በዚህ በዘንድሮ ዓመት አጠቃላይ በአረንጓዴ አሻራ ምን ሊሰራ ታስቧል፣ እንደዚሁም ደግሞ ባለፉት ዓመታት የተከናወኑ የአረንጓዴ አሻራ መርሃ ግብሮች ምን ውጤት አስገኝቷል፣ እንደ ሀገር እንደ ድሬዳዋ አስተዳደር ምን ፋይዳ አስገኝቷል የሚለው እናያለን። በተለያየ መንገድ ደግሞ ህዝቡ ተሳታፊ ሊሆን ይገባል እና በዚህ ጉዳይ ላይ የህዝቡ ተሳትፎስ ምን ይመስላል የሚለውን እንመለከታለን። አቶ ማስረሻ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። በጠቅላይ ሚኒስትሩ ኢኒሼቲቭ ከሚከናወኑ ጉዳዮች አንደኛው የአረንጓዴ አሻራ መርሃ ግብር ነው። በየዓመቱ እያካሄድን ዘልቀናል። በዘንድሮ ዓመትም በከፍተኛ ድምቀትና እንደሚካሄድ ይጠበቃልና መነሻችንን የአረንጓዴ አሻራ ብለን ስናነሳ ጽንሰ ሀሳብ ውስጥ ምን ጥቅም እናገኛለን? አመሰግናለሁ። ማስረሻ ይመር ነው የሚባለው። የአካባቢ የደንና የንብረት ለውጥ ባለስልጣን የደን ልማትና ጥበቃ ዳይሬክተሮች ዳይሬክተር ነው። ስለ አረንጓዴ አሻራ ስናነሳ በመጀመሪያ ደረጃ የምናነሳው ክቡር ጠቅላይ ሚኒስትራችን ነው። ክቡር ጠቅላይ ሚኒስትራችን በኢትዮጵያ ደረጃ ያለውን ከደን ሽፋን ጋር ከካርቦን ልቀት ጋር እና ከአየር ንብረት ለውጥ ጋር ያለውን አጠቃላይ ሁኔታ በመገንዘብ የአረንጓዴ አሻራ መርሃ ግብር ኢኒሼቲቭን አንስተው ከዛ በኋላ በየዓመቱ ይሄ ሁኔታ ሲተከል የቆየው ዘንድሮ በሰባተኛ ዓመት የሚከናወን እስካሁን ባለው ደረጃ እንደ አገር ወደ 4 ኦልሞስት ወደ 7 ቢሊዮን አካባቢ ችግኞች እንደ ድሬዳዋ ደግሞ ወደ 14.6 ሚሊዮን ችግኞች የተከልንበት ሁኔታ ነው ያለው። የአረንጓዴ አሻራ መትከሉ ብቻ ሳይሆን ዓላማው ምንድን ነበር የሚለው ነገር ላይ ስናነሳ እንደሚታወቀው ይህች ሀገር በድርቅ ነው የምትታወቀው፣ በአየር ንብረት መጎሳቆል ነው የምትታወቀው። ስለዚህ ይሄ መለወጥ ስላለበትና በመደመር እሳቤና በብልጽግና ብዙዎች ሀገር የበለጸገች ኢትዮጵያን ከመገንባት አንጻር የአየር ንብረት ለውጡ መስተካከል አለበት፣ የዝናብ መጠኑ መስተካከል አለበት፣ የተፈጥሮ ሀብታችንን በሚገባ ገንግቦ በደንም በሁሉም ነገር በአረንጓዴ ሽፋኑ የበለጸገ መሆን አለበት የሚል ታሳቢ ተደርጎ ነው። ስለዚህ አረንጓዴ አሻራ የአየር ንብረት ለውጥን መፈራረቅ ያስተካክላል። በተፈጥሮ የተጎሳቆሉ አካባቢዎችን የተሻለ እንዲያገግሙና አረንጓዴ ሽፋናቸው እንዲኖሩ ያደርጋል። ጠፍተው የነበሩ የውሃ ምንጮች እንዲጎለብቱ ያደርጋል። የከርሰ ምድርና ውሃዎች በደንብ እንዲጎለብቱ ያደርጋል። ይሄ በመደረጉ ላለፉት 7 ዓመታት ይሄ ነገር በመሰራቱ አንደኛ የኢትዮጵያ የደን ሽፋን ከነበረበት በጣም ዝቅተኛ ደረጃ ላይ ወደ 23.6% የደን ሽፋኑ በኢትዮጵያ ደረጃ 23.6 ደርሷል። ይሄ በተጨባጭ በዓለም አቀፍ የምግብ ድርጅት በተሰጠው ይሁንታና ዓለም አቀፍ ድርጅቶች ባስቀመጡት በመዘኛ መሰረት ተሟልቶ ነው። ይሄ አንዱ የአረንጓዴ አሻራ ሁኔታ ነው። የዛሬ 5 ዓመት የዛሬ 4 ዓመት የተተከሉ የፍራፍሬ ዝርያዎች ቡና እንበለው፣ ዘይቱን እንበለው፣ ፓፓያ እንበለው፣ ብርቱካን እንበለው ኦልሬዲ እነዚህ አሁን ምርት መስጠት ጀምረው የአርሶ አደሩ የአርብቶ አደሩ የኑሮ ሁኔታ እየለወጡ ያሉበት ሁኔታ አለ። በከተማም ደረጃ
የነበረውን የአረንጓዴ ሽፋን በማሳደግ የሀገሪቱ የአረንጓዴ ሽፋን በከፍተኛ ደረጃ የጨመረበት ሁኔታ ነው። ስለዚህ ስለ አረንጓዴ ኢኒሼቲቭ ስለ አረንጓዴ አሻራ ፕሮግራም ኢኒሼቲቭ ስናስብ እነዚህን ሁሉ ጥቅሞችን አሰባስበን ነው። እስካሁን የነበረው ሁኔታ ሆኖ በዚህ ዓመት እንደ አገር 8 ቢሊዮን ችግኝ የሚተከለው እንዳለ በ2018-19 ዓመት ወደ 8 ቢሊዮን ነው የሚተከለው። በድሬዳዋ ደረጃ 5 ሚሊዮን ችግኝ የሚተከለው። ይሄንን ለማድረግ ዝም ብሎ 8 ቢሊዮን ችግኝ 5 ሚሊዮን ችግኝ እንተክላለን ማለት ሳይሆን ለዚህ የሚያስፈልገው ነገር መብዛት ነው። እንደ ድሬዳዋ ስንወስድ ይሄን 5 ሚሊዮን ችግኝ ለማፍላት የሚያስችል የመሬት ዝግጅት፣ የግብዓት አቅርቦት፣ ኤቭሪ ነገሮች ሁሉ ተስተካክለ ነው ወደ ችግኝ ማፍላት የደረስነው። ባሰብነው መንገድ ዘንድሮ 5 ሚሊዮን ችግኝ እናፈላለን ብለን በተጨባጭ ለተከላ የደረሱና አሁን ድረስ ያሉ ወደ 4.2 ሚሊዮን ችግኞች ሬዲ ሆነዋል። ይሄ ሆኖ ቀሪዎቹን ወደ 800 ሺህ የሚሆኑ ችግኞችን ኦልሬዲ በጣም ፈጣን በሆኑ ዝርያዎች መተካትና እስከ መስከረም ባለው ድረስ ቶታሊ ይሄ የሚታሰበው እቅድ እንደሚሳካ እናውቃለን። ይሄ ችግኙ ከተዘጋጀ በኋላ የሚተከልበት ቦታ የቱ ጋር ነው የሚል ሁኔታ መምጣት አለበት። ስለዚህ በ38ቱ ቀበሌ በከተማም ባለው በ9 ወረዳ እና በተቋማት ጭምር ይሄን ሊያስፈልግ ለተከላ የሚያስፈልገውን ቦታ የመለየት በጂፒኤስ እና በኤክስዋይ ኮኦርዲኔተር የማስተካከል ስራዎች ተሰርተው ኦልሬዲ አሁን ለተከላ የሚሆነው ነገር ሬዲ አድርገን እንቅስቃሴ ጀምራል። ይሄ መሰረት በማድረግ የመንግስት ኮሚኒኬሽን ብዙሃን መገናኛም እንደሚያውቀው የችግኝ ተከላችን 3 ምዕራፎች አሉ። አንደኛው የማስጀመሪያ ፕሮግራም ነው። ሁለተኛው የአንድ ቀን ተከላ ነው። ሶስተኛው በአጠቃላይ ህብረተሰቡ አንድ ቀን ተከላ ቀጥሎ የሚተክለውና የማጠቃለያ ፕሮግራም ነው። በዚህ መሰረት የመጀመሪያውን የማስጀመሪያ ፕሮግራም በቢሻምብሄ ቀበሌ ላይ በከፍተኛ ድምቀት ሁሉም ሰው ለተገኘበት ከንቲባው ሌሎቹ ከፍተኛ የመንግስት አመራር ባሉበት የማስጀመሪያ ፕሮግራሙን አከናውነናል። ይህን እቅድ ስናቅደውና ይህንን ነገር ስናመቻች የአየር ንብረቱ የተሟላ ይሆናል፣ ዝናብ ይዘንባል፣ ሁሉ ነገር ይስተካከላል ተብሎ ነው የታሰበው። አሁን በተጨባጭ በሀገር አቀፍም እንደ ድሬዳዋን ባለው ተጨባጭ ሁኔታ ኤልኒኖን መሰረት አድርጎ ሊሆን ይችላል ዝናብ የሚባለው ነገር በአሁኑ ጊዜ። ስለዚህ ይህ ዝናብ ባለመኖር የአንድ ቀን ተከላው ይቆማል ተብሎ ስለማይታሰብ ምንድነው ማድረግ ያለብን የሚለው ውሳኔ እንደ ማኔጅመንት ወሰነን ገብተናል። ስለዚህ የአንድ ቀን ተከላው ላይ እንደ ድሬዳዋ የሚተከለው አንደኛ ውሃ መስኖ ገብ በሆኑ መሬቶች እና ውሃ ባለባቸው አካባቢዎች ላይ ነው ተከላው የሚካሄደው። በአራቱም ክላስተር ላይ 22 መስኖ ገብ የሆኑ ቀበሌዎች አሉ። ስለዚህ በእነዚህ መስኖ ገብ በሆኑ ቀበሌዎች ላይ ሌላውን ፓርት ተከላ እናካሂዳለን። ይሄ ማለት የታቀደውን 1.5 ሚሊዮን አለ። በእነዚህ ቦታዎች ላይ ሊተከል የሚችለውን ችግኝ ነው የምናደርገው። ኦልሬዲ ይሄንን ካጠናቀቅን በኋላ ኦልሬዲ እናንተም በቦታ ላይ ስለምትገኙ ምን ያህል የሚለው ነገር ብሪፍ እናደርጋለን። እሱን በዚህ ደረጃ ላይ እንቅስቃሴ አድርገን ኦልሬዲ የዝግጅት ስራውን አጠናቀቅ። ሰፋ ያለ ነገር ነው ያነሱልን አቶ ማስረሻ። ከቅድመ ችግኝ ከተከላው ጀምሮ እስከ ድህረው ድረስ ያለው የችግኞቹን መጽደቅ እንደዚሁም ደግሞ የተሻለ ደረጃ ላይ እንዲደርሱ የራሱ አስተዋጽኦ አለው። ከዛ በተጨማሪ ደግሞ በድሬዳዋ ደረጃ ከአየር ንብረቱም ጋር ተያይዞ ችግኞቹ ላይ ብዙም ያለመጽደቅ ሁኔታ ይታያል የሚልም ሀሳብ አለ። በተጠና መልኩ ቦታ ይዘጋጃል፣ ችግኝ ተከላው ይካሄዳል። ተደጋጋሚ የሚተከልባቸው ቦታዎችም አለ የሚባል አለ እና እነዚህን ነገሮች እስቲ ያብራሩልን። በመሰረቱ ቦታ በተደጋጋሚ ይተከልባቸዋል የሚባለው ቦታ ከቦታቸው ስፋት አንጻር ለምሳሌ ንግድ ቀጠናን ብንወስድ በጣም ሰፊ፣ በአንድ ጊዜ ሁሉንም ማጠቃለል አይችልም። ስለዚህ የተወሰነው በዚህ ዓመት ያለፈው ዓመት ለዚህ እያለ ይሄዳል። ትልልቅ ግቢ ያላቸው ትልልቅ ቦታ ያላቸው በዚህ
በፈርጁ እየከፈልን ስለምንሄድ። ሌላው ግን በተደጋጋሚ ይተከላል የሚባለው ነገር መስተካከል ያለበት ነገር ችግኝ እንተክላለን። የጽድቀት መጠናችን አሁን ባለው ተጨባጭ ሁኔታ ኩሙሌቲቭ ሲታይ 7.3% ነው። ይሄ ማለት ወደ 28 ምናምን ፐርሰንት ያልጸደቃለ ማለት ነው። ይሄንን የመተካት ስራ እንሰራለን። እዛው ቦታ ላይ በፊት የተከልባቸው ማለት የጸደቁት እንደተጠበቁ ሆነው ያልጸደቁት ላይ ግን የመተካት ስራ ይሰራል። ይሄ መተካት ስራ ሲሰራ በተደጋጋሚ ይተከላል የሚለውን ኢሜጅ መውሰድ የለበትም። የትም ቦታ ላይ ቤታችንም ቢሆን ችግኞችን እንተክላለን። ካልጸደቁ መልሰን እዛው ግብር ላይ እናደርጋለን። ይሄ ታሳቢ መደረግ አለበት። ሁለተኛው ብዙ ጊዜ የተደጋጋሚ የሚባል ነገር አይኖርም። ለምንድን ነው የማይኖረው? በአብዛኛው የምንተክለው ባለቤት የሌለው ችግኝ አይተከል የሚል ፕሪንሲፕል አለ። ስለዚህ በብዙ ቦታ ላይ ባለቤት ያለው ችግኝ እንተክላለን። ይሄ ሲሆን ግን ባለቤት የሌላቸው ማለት የወል መሬቶች ላይ የተፋሰስ ልማቶች ላይ ስንተክል ውሃ ማጠጣቱ እንክብካቤው ምናምኑ የተወሰነ ነገር ጉድለት ስለሚኖረው ዞሮ እዛ ላይ የመስራት ስራ ስለሚሰራ ነው። በተጨባጭ ግን የሚተከሉ ችግኞችን በማስም ወጥተን ይሁን ህብረተሰቡን ማነቃንቀን ባለቤቱም ሆኖ ውሃ የማጠጣት አረሞችን የማረም የመኮትኮት ስራ ይሰራል። ይሄ ማሳያው አሁን እኔ እንደው በከተማም ደረጃ የሪፈራል ሆስፒታልን የደረቅ ወደብን የንግድ ቀጠናን ማረሚያ ቤትን ሌሎች እንደ አኮእኖ ያሉ የውሃ ፋብሪካዎች ሌሎችንም ጨምሮ ማየት ይቻላል። ግቢ ሲገባ እናንተ ሁሉንም ግቢ ስለምታዩት ማለት ነው። በጣም አረንጓዴ በጣም የተሻለ የአረንጓዴ ሽፋን ነው ያለው። በድሬዳዋ ተጨባጭ ሁኔታ የደን ሽፋናችን ከ9.3 አሁን 13.3 አካባቢ ደርሷል። የአረንጓዴ ሽፋናችን ደግሞ ከነበረበት 18% ወደ 36% የአረንጓዴ ሽፋኑ እንደ ድሬዳዋ በዚህ ደረጃ ደርሷል። ይሄ የሚያሳየው በአረንጓዴ ልማት ፕሮግራማችን በጣም ሰፊ ስራ እየሰራን እንደሆነ ነው የሚታወቀው። በነገራችን ላይ ግን ድሬዳዋ ላይ የአረንጓዴ ሽፋንን የግሪን አረንጓዴ ኢኒሼቲቭን ማድረግ ተግባራዊ ማድረግ የቅንጦት ነገር አይደለም፣ የህልውና ጉዳይ ነው። ድሬዳዋ ላይ ዛፍ ያለበት ሰፈር፣ ዛፍ ያለበት ግቢና ዛፍ የሌለበት ሰፈርና ይለያል እና ስለዚህ ሁሉም ሰው ድሬዳዋን አየር ለመቋቋም ትልቁ ነገር በእያንዳንዱ ግቢ ውስጥ ቢያንስ የ2-3 ዛፍ የመትከል ሁኔታ አለ። ይህንን ኢኒሼቲቭ ካለፉት 2 ዓመታት ጀምሮ አንድ ሎሚ በየቤቱ መተከል አለበት የሚል ብለን ነበረ። ዘንድሮ ደግሞ 2 የፍራፍሬና 1 የዛፍ ቢያንስ በአንድ ግቢ ውስጥ 3 የአረንጓዴ አሻራ ውጤቶች በዛ ሀገር መተከል አለባቸው መልማት አለባቸው ብለን እየሄድን ነው ያለ ነው። እውነትን ለመናገር የአረንጓዴ አሻራ እንግዲህ ዙሪያ መለስ ጥቅም እንዳለው እያየን ነው። በጥናትም ይሁን እንደዚሁ በመሰረቱ አረንጓዴ አሻራ አረንጓዴ ደንም ማብዛት እነዚህ አረንጓዴ ችግኞችን ማብዛት የራሱ የሆነ ጥቅም እንዳለው እንደዚሁም በመላመት ይታወቃልና እመጣበታለሁ። ከዲፕሎማሲው ጋር ከጎረቤት ግንኙነት ጋር እየሰጠን ያለነውን ጥቅም እመጣበታለሁ። አሁን ግን ትኩረት እያደረግን ያለነው የሚበሉና ፍራፍሬ ከጥላ ዛፎችና ከውበት ባለፈ እነዚህ ላይ ትኩረት ይደረግ የሚላለን። ሁለተኛው ጥቅሙ ደግሞ ራስን በምግብ ለመቻልም የራሱ ጥቅም አለውና እኛ ጋር ድሬዳዋ ላይ ትኩረት እናድርግ ከዚህ ረገድ። በመሰረቱ አሁን እንደ ፌዴራል መንግስትም በተለይ ከግብርና ሚኒስቴር ጋር ባለው እንትን የተቀመጠው አቅጣጫ 60% የፍራፍሬ 40% የደን ነው። ስለዚህ አንደኛ 60% የፍራፍሬ ሲባል የተለያዩ የፍራፍሬ ዝርያዎችን በከተማም በአርብቶ አደርም ደረጃ መልማት አለባቸው። ይሄ አንደኛ ፍራፍሬው ዛፍ ነው። ዛፍ የሚሰጠውን ተግባር
ያከናውናል። ሁለተኛው ፍራፍሬ ይሰጣል። ፍራፍሬ ሲሰጥ የገቢ አንደኛ ያንን ፍራፍሬ ያለማው ሰው የነዚህን ፍራፍሬዎች በቤቱ ይመገባል። ስለዚህ የተመጣጠነ ምግብ ያገኛል። ሁለተኛው የገቢ ምንጩን ይጨምራል። ፍራፍሬ አሁን ገበያ ላይ በጣም እየጨመረ ስለሚመጣ ስለዚህ እያንዳንዱ አርብቶ አደር የከተማ ኗሪ በቀላሉ አሁን አንድ ሎሚ ገበያ ላይ ስንት ነው? ስለዚህ በዚህ ደረጃ ላይ ታስቦ 60% የፍራፍሬ 40% የደን ነው። እንደ ሀገር እንደ ድሬዳዋም ይሄን ተግባራዊ አድርገን ነው እየተንቀሳቀስን ያለ ነው። ዘንድሮ አሁን ድሬዳዋ ላይ ችግኞቻችን ያፈላ ነው 60 በ40 ነው። ይሄ ማለት 5 ሚሊዮን ነው። 3 ሚሊዮኑ የፍራፍሬ ነው፣ 2 ሚሊዮኑ የዛፍና የአግሮፎረስትሪ ነው። በዚህ ደረጃ ላይ ነው እያደረግን ያለ ነው። ይሄ በተጨባጭ እኔ አሁን በገጠሩ ዘንድሮ ደግሞ ልዩ ትኩረት የሚያደርገው ፍራፍሬዎቹ ዝም ብሎ በየቦታው መበተን የለባቸውም፣ በክላስተር ነው መሆን ያለበት የሚል አቅጣጫ ምቹ የሆኑ እንደ ግብርና ሚኒስቴር ተቀምጧል። ስለዚህ እኛ ደግሞ እንደ ድሬዳዋ ክላስተሮችን ለይተናል። የፓፓዬ ክላስተር በቢያዋሌ ክላስተር ቢሻምቢህን ይዞ ባለው አይነት ነገር ነው። ሁለተኛው የብርቱካን ክላስተር ነው፣ የኮምጣጤ ክላስተር። ኮምጣጤ የምንለው ወደ ብርቱካን የሚለወጠው ማለት ነው። ኮምጣጤ እንተክላለን፣ ድራፍት ለማድረግ ሲደርስ ወደ ብርቱካን እንቀይረዋለን። የአሰሊሶ ክላስተር እንዳለ ገንደርጌን፣ ገደንሰርን፣ ጎልአዲግን ይሄን ይዞ ባለው ደግሞ የኮምጣጤ ክላስተር ነው። ስለዚህ የ27ቱም ተከላ የሚያተኩረው በቢሻምቤሄ በቢያዋሌ ክላስተር ላይ ሞር ፓፓዬ ፎከስ ያደርጋል። ይሄ ማለት ውስጡ ላይ የሚኖሩ ሌሎች ፍራፍሬዎች የሉም ማለት ነው። ግን ማጆሪቲውን የአንበሳውን ድርሻ የሚጫወተው ፓፓዬ ነው። በአሰሊሶ ክላስተር ደግሞ የአንበሳውን ድርሻ የሚጫወተው ኮምጣጤ ሆኖ ኩሙሽ ሆኖ ሌላ እዛ ውስጥ ፓፓየውም ሌሎቹም አንበሾክም ይኖራሉ ማለት ነው። ይሄ ታሳቢ ነው የሚሆነው። ስለዚህ ሞር አሁን ገቢ የሚያስገኘው ላይ ባላንስድ ዳየት ከማገኘቱ ላይ የምግብ ዋስትናን ከማረጋገጥ ጋር ተያይዞ ነው 40 የደን 60 የፍራፍሬ ሆኖ በዚህ መንገድ ነው ይሄር ነው ያለው። እየተከታተላችሁ የምትገኙት ተመልካቾች ከድሬዳዋ አስተዳደር መንግስት ኮሚኒኬሽን ጉዳዮች ቢሮ ፖድካስት ስቱዲዮ እንግዶችን እየጋበዘን የምናናገርበትን ፕሮግራማችን ነው። አቶ ማስረሻ ይመር ዛሬ ከኛ ጋር ቆይታ እያደረጉ ይገኛሉ። በአረንጓዴ አሻራ መርሃ ግብር እየተከናወኑ ያሉ ተግባራትን አረንጓዴ አሻራ መርሃ ግብርን ስናስብ ድሬዳዋ ላይ በተለይ እኔ ካለኝ ኤክስፒሪየንስ ለየት የሚያደርገው ለጅቡቲ እንሰጣለን፣ ለጎረቤት ሀገራት ለጎረቤት ክልሎችም እንሰጣለን እና ይሄ የዲፕሎማሲያዊ ግንኙነቱን ከማጠናከር ባለፈ የኢትዮጵያን አንድ ላይ የመበልጸግና የተሻለ ነገር በጋራ ከማድረግ አንጻር የሚያመላክት ነው ብዬ አስባለሁ። ምን ይሆናል ከዚህ አንጻር? እውነት ነው። ይሄ ያው ክቡር ጠቅላይ ሚኒስትሩ የአረንጓዴ አሻራን ስንጀምር እኛ ብቻ አይደለንም አረንጓዴ መልበስ ያለብን፣ ጎረቤቶቻችንም በዛው ልክ አብረን ተያይዘን ማደግ አለብን። በሌላው ላይ በዲፕሎማሲው በንግዱ በሌላው ተሳስረን እንደምንሄደው ሁሉ በአረንጓዴ አሻራውም ተሳስረን መሄድ አለብን የሚል አቋም ስለነበራቸው እንደ ድሬዳዋ የነበረን ሌሎቹ አካባቢዎች ለኤርትራም ለኬንያም ለሌሎቹም እንትን ሲያደርጉ እንደ ድሬዳዋ ደርሶን የነበረው ከጅቡቲ ጋር ነው። ለጅቡቲ ባለፈው 3 ጊዜ ለጅቡቲ ከ230,000 ችግኝ ያላነሰ ወስደን ለጅቡቲ ለማድረስ ሞክረናል። ዘንድሮ ለ4ኛም ጊዜ እናሳካለን ብለን ሁሉ ነገር ዝግጅት ከተጠናቀቀ በኋላ በተወሰነ በሎጂስቲክ እና መሳሰሉት ነገሮች ያልተሄደበት ነገር አለው። አክቹዋሊ አሁን በዚህ በሚቀጥለውም ዙር ምናልባት ጥያቄያቸው ዲማንድ ካረጉና የሎጂስቲክ እንትኑ ከተሟላ ክፍት ነው ጅቡቲ የምንሰጠው። ዘንድሮ ለአፋር ክልል በተመሳሳይ የሆነ የኛን አይነት የጎረውን አይነት ሞዴል ችግኝ ጣቢያ ሰርተው ስለነበረ ለነሱ የሚሆን ግብርና ሚኒስቴር በራሱ ከገዛው 56,000 ችግኝ በተጨማሪ
እኛ 30,000 ችግኞችን ለአፋር ክልል በዚህ ዓመት በበልጉ በነበረው ዝናብ ለአፋር ክልልም ዲስትሪቢዩት አድርገናል። በዚህ ሲቲ ዞን በሶማሌ ክልል ሲቲ ዞን ኖርማሊ አብዛኛውን ችግኝ ከቨር የምናደርግላቸው እኛ ነን። ይሄ እንደተጠበቀ ነው። ለጎረቤት አገርም ለጎረቤት ክልልም ዞሮ ዞሮ ይሄን ለሚሆን ዝግጅቱ አለን። ስለዚህ ዲማንዱ ሲመጣ አሁን ለሲቲ ዞን ባለፈው የፓርቲው ጽህፈት ቤት ኃላፊና የፓርቲው ምክትል ፕሬዝዳንት እዚህ በመጡበት ጊዜ ለነሱ የሚሆን ችግኝ እንዲደርሳቸው አድርገናል። መጥተው እንዲወስዱ አድርገናል። ሌሎችም የሶማሌ ክልል ከፍተኛ አመራሮች በሚመጡበት ጊዜ ከሲቲ ዞን ከኛ ነው እንትን የምናደርገው። ይሄ ከጎረቤት ሀገራት ጋር ከጎረቤት ክልሎች ጋር የምናደርገው የአረንጓዴ አሻራ ልውውጥ ተጠናክሮ ነው የሚቀጥለው። ኖርማሊ የአረንጓዴ አሻራ ዲፕሎማሲውም የበለጠ እየተጠናከረ መሄድ መቻል አለበት። ሰው ለሚያስበው ድሬዳዋ በጣም ሞቃታ ነው፣ በጣም እንደዚህ አይነት ነገር ይላል። ግን በተጨባጭ በኢትዮጵያ ደረጃ በጣም ሞዴል የሆነ ሁለት ችግኝ ጣቢያ በኢትዮጵያ ደረጃ የሚታወቅ በኢትዮጵያ ደረጃ ያሉ ክልሎች በሙሉ ከተማ አስተዳደሮች፣ ዩኒቨርሲቲዎች ከ3 ከ4 ያላነሱ ዩኒቨርሲቲዎች መጥተው የተጎበኘ ትልቅ ሞዴል የሆነ ችግኝ ጣቢያዎች አሉ። ይሄ ድሬዳዋ እንደ ሞቃታማነቷ እንደ እንትንነቷ ሳይሆን እዚህ ያለው የአስተዳደሩ ከፍተኛ አመራር ለዚህ ለአረንጓዴ አሻራ የሚሰጠው ትኩረት በባጀት በቴክኒክ ድጋፍ የመንግስት ኮሚኒኬሽን እና የብዙሃን መገናኛ በየጊዜው ድሬዳዋ ላይ ያለውን የአረንጓዴ ጅማሮና የተገኘውን ውጤት በየጊዜው እየዘገቡ ለህዝብም ስለሚያስተዋውቁ የነዚህ ሁሉ ገዛ ተጨምሮበት ድሬዳዋ አሁን በአረንጓዴ አሻራ አክቹአሊ በአረንጓዴ አሻራ ብቻ አይደለም በሌሎችም የልማት ስራዎች ድሬዳዋ በጣም ከተወዳዳሪ ከተሞቿ ጋር ባልተናነሰ መንገድ እያደገች ያለበት ነው። ይሄ የከተማው ያስተዳደሩ ከፍተኛ ባለስልጣን ለዚህ የሰጠው ትኩረት ነው። ብዙሃን መገናኛና መንግስት ኮሚኒኬሽንም ለዚህ የሰጡት ትኩረት ነው። ስለዚህ ድሬዳዋን በጣም በተደራጀ በተቀናጀ መንገድ ወደ ተሻለች እድገት ለማድረግ የሚደረገውን ትኩረት በጣም አክብሬ ተቀብዬ የአረንጓዴ አሻራው ስራ በዚህ መንገድ ነው የሚከናወነው። ግን አንድ ማስተላለፈው ነገር ድሬዳዋ ላይ አሁን የዝናቡ ሁኔታ በጣም አሳሳቢ የሆነ ነው። በአክቹአሊ ድሬዳዋ ብቻ አይደለም፣ ሀረርን ብንሄድ ሌሎችም ቦታዎች እንደዚህ ነው ያለው። ስለዚህ አሁን ሰው የችግኝ ጥያቄ ይጠይቃል። አሁን ችግኝ አንሰጥም አላልንም። በደንብ ህብረተሰቡ ግንዛቤ እንዲያደርግልን በደንብ ጉድጓዱን ያዘጋጅና በቂ ውሃ ላለው ግቢም ይሁን ተቋም ችግኙን እንሰጣለን። ከሞቀ ቤቱ ላይ ወጥቶ ችግኙ መሞትና መድረቅ የለበትም። ይህን ታሳቢ አድርጎ እያንዳንዱ ህብረተሰብ አካል ችግኝ ሲጠይቅ በተጨባጭ ችግኙን ለማጽደቅ የሚችል ምቹ ሁኔታ አለ ወይ? እንደ ቤተሰብም እንደ ተቋምም በዚህ ደረጃ ላይ ይህን ታሳቢ ማድረግ አለበት። ችግኙ አለ፣ የተፈላው ችግኝ ሊተከል ነው እንጂ ሌላ ነገር ሊሆን አይችልም። ችግኝ በበቂ ሁኔታ አለ፣ ምንም የሚያሳስብ ነገር የለም። ስለዚህ ዝናቡ ዛሬ ባይዘንብ ነገ ሊዘንብ ይችላል ብለን ታሳቢ ስለምናደርግ ዝናብ በዘነበ ጊዜ ሁሉም በተለይ የወል መሬት ውሃ የሌለበት ተቋም ሊተክሉ ይችላሉ። አሁን ባለው ተጨባጭ ሁኔታ ግን ዝናብ ባለበት ውሃ ባለበት ግቢና ውሃ ባለበት ግቢ ቤት ውስጥና ተቋም ውስጥ ስለሆነ የሚተከለው ህብረተሰቡ ዝናቡ እስከሚዘንብ ድረስ በተረጋጋ መንገድ እንዲጠብቅ አደራላለሁ። የተከበራችሁ ተመልካቾቻችን ለዛሬ የነበረን ከአቶ ማስረሻ ይመር ጋር ቆይታችን ይሄን ይመስል ነበር። በአረንጓዴ አሻራ መርሃ ግብር ሁሉም ሰው ቢሳተፍ እኔ ሰጀስት አደርጋለሁ። ምክንያቱም መልካም ነገር ከመስራት አንጻር ሁላችንም ተባብረን ለሚቀጥለው ትውልድም ጭምር የሚሆን ነገር ነው የምናተርፈውና አቶ ማስረሻ ፈቃደኛ ሆነው ያለውን ነገር ስላጋሩን እጅግ አድርገን እናመሰግናለን። እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የድሬዳዋ አስተዳደር መንግስት ኮሚኒኬሽን ጉዳዮች ቢሮ የሶሻል ሚዲያ አማራጮችን ፌስቡክ፣ ዩቲዩብ፣ ትዊተር እና ሌሎች የቲክቶክ የሶሻል ሚዲያ አማራጮችን እየተከታተላችሁ ሼር፣ ላይክ እያደረጋችሁ ቤተሰብ እንሁን። ሌላ እንግዳ ይዘን እስከምንገናኝ ለዛሬ ተሰናብተናል። ደህና ሁኑ።